Amen.
ኢየሱስ ጌታ ነው። ኢየሱስ ጌታ ነው ወልስ አሜን። እግዚአብሔር ደግሞ ዛሬ በተለየ አደራረጉ ያገኘናል። አሜን። የሚያምን አንድ ሰው አለ? አሜን።
ሰውን አዳራሽ ውስጥ ኢየሱስ ጌታ ነው በሉ። ሃሌሉያ። እግዚአብሔር ዛሬ ተናግሮኛል። የብዙ ሰዎች ሰንሰለት ይበጠሳል አለ። ስውር እስራት፣ መንፈሳዊ ዓለም ላይ የታሰሩ እስራቶች ምን እንደሆነ ሳይታወቁ ግን ታስሮ ያሉ ቢዝነስ ሊሆን ይችላል፣ ጤንነት ሊሆን ይችላል። ብዙ ነገሮቻችሁ ዛሬ በጌታ በኢየሱስ ስም ይከፈታል። ከስራት በኢየሱስ ስም ይፈታል። አሜን። ከስሞች ሁሉ በላይ የሆነ አንድ ስም አለ። አሜን አሜን አሜን። ጉልበት ሁሉ የሚንበረከክለት፣ ምላስ ሁሉ ጌታ ነው የሚልለት፣ በሰማይም በምድርም ከምድርም በታች ስልጣን ያለው አንድ ስም አለ። ያ ስም ነው ወገኖች። አሁን ያንን ስም መጥራት ስንጀምር ወገኖች፣ የኢየሱስን ስም መጥራት ስንጀምር ጥያቄዎቻችንን ፈልገን እናጣቸዋለን። አሜን 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 አሜን። እስቲ የኢየሱስ ስም በሉ ባካችሁ። በዓለም ላይ ብዙ ስሞች አሉ። የኔና የናንተም ስም አለ። የፕላኔት ስም አለ። የመላእክቶች ስም አለ። የአጋንንት ስም አለ። እነዚህ ሁሎች ስሞች ቢደመሩ ምንም ውጤት የላቸው። አንድ ስም ግን ከስሞች ሁሉ በላይ የሆነ በሰማይ ስልጣን ያለው፣ በምድር ስልጣን ያለው፣ በሲኦል ስልጣን ያለው፣ በበሽታ ላይ ስልጣን ያለው፣ በአጋንንት ላይ ስልጣን ያለው፣ በጥያቄያችን ሁሉ ላይ ስልጣን ያለው አንድ ስም ብቻ እንሰማለን። ያሰማን ወገኖች፣ ያሰማን። የኢየሱስ ስም ሲጠራ አጋንንቶች ሲመቱ አይቻውቃለሁ። የኢየሱስ ስም ሲጠራ ካንሰር ሲቀጣ አይቻውቃለሁ። የኢየሱስ ስም ሲጠራ ሰዎች ከአመድ ተነስተው ሰው ሲሆኑ አይቻውቃለሁ። ዛሬ ይህንን ስም ለመጥራት የተዘጋጃል ሰው አለ። አራባሃዳባስ የእግዚአብሔር ስም የጸና ግንብ ነው ይላል። ጻድቅ ወደ እሱ ሮጦ ከፍ አይደለም የሚለው ከፍ 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 ከፍ። ዛሬ እግዚአብሔር ምስክሬ ነው። ይህን ስም ስንጠራ ከፍ ከፍ የሚሉ ሰዎች አሉ። የኢየሱስ ስም ደግሞ እንደሚፈስ ዘይት ነው ይላል። ዛሬ የስሙ ዘይት የሚፈስበት አንድ ሰው አለ። አጥንቱ የሚለመልም፣ አገልግሎቱ የሚለመልም፣ ትዳሩ የሚለመልም፣ ኑሮ የሚለመልም የኢየሱስ የስሙ ዘይት የሚፈስበት አንድ ሰው አለ። የኢየሱስ ስም እንደሚፈስ ዘይት ነው። በልባካቸው እግዚአብሔር እንደዚህ ብሎኛል። ከዚህ ጉባኤ በኋላ ልጆቼ እንደዚህ የሚል መዝሙር ይዘምራሉ። መክበቡን እስከበቡኝ በእግዚአብሔር ስም በጌታ ስም አሸነፍኳቸው። ንብ ማርን እንደሚከብ ከቦኝ ነበረ። የጌታን ስም ስጠራ ተበተኑ የሚሉ ሰዎች አሉ። ስለማን እንደማወራ አልገባኝም ዛሬ። የኢየሱስ ስም እንደ ማር ተከበብ ይሆን፣ በንብ እንደተከበበ ማር ተከበብ ይሆን። አሁን የምንጠራው ስም ጠላቶችን ይበትናቸዋል። አላመናችሁም? ጠላቶች ውሃ እንደሚፈስ ይፈሳሉ፣ እሳት እንደሚቀልጥ ይቀልጣሉ። ምክንያቱም የኢየሱስ ስም ከስሞች ወደባካቸው ከስሞች ሁሉ ምንድን ነው? አረ ኢየሱስ ጌታ ነው። አጋንንት ስም አለው። በሽታ ስም አለው። ካንሰር ይባላል፣ HIV ይባላል፣ ጨጓራ ይባላል፣ አልሰር ይባላል፣ ዲፕሬሽን ይባላል፣ ኦፕሬሽን ይባላል፣ ሽንሽን ይባላል። ድህነት ስም አለው። ፖቨርቲ ይባላል፣ ማጣት ይባላል፣ ብሮክ ይባላል፣ ብዙ ነገር ይባላል። ዴብት ይባላል። ስም አለው የለው? ከዛ በኋላ ስሞች ሁሉ ተሰበሰቡና ደግሞ አንድ ሌላ ስም መጣ። ከነዚህ ሁሉ በላይ ስም ይሆናል። ዛሬ የእግዚአብሔር ቃል እውነት መሆኑንና አለመሆኑን የሚያረጋግጡ ሰዎች አሉ። ምክንያቱም ስሞች ሁሉ ተሰብስበው ለዚህኛው ስም ይሰግዳሉ ይላል። ጉልበት ሁሉ የሚሰግድለት፣ ምላስ ሁሉ የሚያወራለት፣ እግዚአብሔር ቃል ክብር የሚናገርበት አንድ ስም አለ። አልፋና ኦሜጋ የተባለ ፊተኛና ኋለኛ የተባለ የመጀመሪያና የመጨረሻ የተባለ የትንሣኤ ጌታ ኢየሱስ። እስቲ ኢየሱስ የሚል አንሷል። ሞት ሊይዘው ያልቻለ ስም፣ በሽታ ሊይዘው ያልቻለ ስም፣ አጋንንት ሊይዘው ያልቻለ ስም፣ ሲኦል ሊይዘው ያልቻለ ስም፣ ከስሞች ሁሉ በላይ የሆነ ስም ኢየሱስ። አንድ ሰው አለ ወይ ኢየሱስ የሚል ሰው? እኔ የማመልከው ጌታ ሞት ሊይዘው ያልቻለ፣ መቃብር ሊይዘው ያልቻለ፣ አጋንንት ሊይዘው ያልቻለ፣ ባለስልጣን ሊይዘው ያልቻለ፣ መንግስታት ሊይዙት ያልቻለ አንድ ስም ማነው? ያ ስም ወገኖቼ እስቲ ኢየሱስ
ለአንዳንዱ ስሜን እንደ ዘይት አፈስልታለሁ፣ ለአንዳንዱ ደግሞ እንደ ኃይለኛና ጨካኝ ጠላቶቹን እበትንለታለሁ፣ ለአንዳንዶቹ ሰም እንደ በሳት እንደሚቀልጥ ከስሜ የተነሳ በሽታውን መታለታለሁ ብሎ ይናገራል። እስቲ የኢየሱስ ስም በለው ባካችሁ። ለመጥራት ተዘጋጅታለሁ ይበሉ። በጎናቸው ያለው ሰው ለ10 ዓመት የተዘጋ ቢዝነስ፣ ለ10 ዓመት የተዘጋ ትዳር፣ ለ10 ዓመት ለ20 ዓመት የተዘጋ ማንኛውም መንፈሳዊ በር አሁን ከምንጠራው ስም የተነሳ መከፈት ይጀምራል። እግዚአብሔር እየተናገረኝ ያለው ከዚህኛው ቀን ኮንፈረንስ በኋላ ምን ነክቶ ነው አንተ ሰው እሱ ነህ ወይስ አይደለም፣ አንቺ ነሽ ወይስ ሌላ ሰው ነው እስኪባል ድረስ የእግዚአብሔር ኃይል የሚወርድባቸው Oh, come on somebody, come on somebody, come on somebody, come on somebody. የኢየሱስ ስም የሚፈስ ዘይት የሆነ ስም፣ የሚፈውስ ስም፣ የሚያድን ስም፣ አዳኝ የሆነ ስም፣ ቸኳይ የሆነ ስም። አሜን። ከጎናችሁ ያለው ሰው ይህን ስም ለመጥራት ከዚህ ስም ጋር ለመነካካት ተዘጋጅታሉ ይበሉ። አጠያየቃችሁ እንደተዘጋጀ ሰው አይደለም። ዛሬ በረከትን ይዘህ ለመሄድ ተዘጋጅታለሁ ወይ? ዛሬ ዮሐናን ረስተህ ከፊት ያለውን ለመውሰድ ተዘጋጅታለሁ ወይ? አሜን አሜን አሜን። እግዚአብሔር እንደዚህ ያለኝ በሲያትል ከተማ ላይ በአሜሪካ ባሉ ክርስቲያን ቅዱሳን ላይ ለብዙ ዓመታት ረጅም ነኝ፣ ጎልያድ ነኝ፣ ብዙዎችን ገድያለሁ ብሎ የቆመ ዛሬ በአንዲት ጠጠር ግንባሩ ተመቶ ሌሎችን ገድያለሁ፣ ሌሎችን አስርቤያለሁ፣ ሌሎችን ባለዳርጌያለሁ፣ ሌሎችን በበሽታ መትቻለሁ። እኔ ኃይለኛ ነኝ ያለ ጎልያድ፣ ጦረኛ ነኝ፣ ልምድ አለኝ ያለ ጎልያድ አንተ በተገዳደርከው በአምላኬ ስም እመጣብሃለሁ። ዛሬ ትወገዳለህ ይላል ኢየሱስ ጌታ። ተዘጋጃችሁ? ይኸውላችሁ የሆነ ልምድ አለ እንግዲህ በኢየሱስ ስም እያለን ለ10 ደቂቃ ነው የምንጸልየው። እስኪ 10 ደቂቃ ነው ለጸሎት ሲሆን 10 ደቂቃ ብዙ ይመስላል። አንተ ወንድ እዛ ጋር ያለው ወንድ እንዲህ መስመር ያለው ወንድ መስመር ነጭና ጥቁር መስመር እጅህን አውጣ። ከኋላ ያለው ወንድ ባለጸጉር እግዚአብሔር ምስክሬ ነው። አንተ ካም እስልምና ባግራውንድ አለ አለ ወይ? ከድር ከሊፋ እንደዚህ አይነት ነገር አለ። እግዚአብሔር እንደዚህ ያለ ከተለያየ አቅጣጫ የመጣበት በዘር ማንዘር ዛሬ እግዚአብሔር ይኸው ቆርጧል ብሎኛል። ለከና አለ አንዳንድ አሉ አማርኛ የማይችሉ ለነሱ እናገራለሁ። There is power in the name of Jesus. All powers in heaven, all powers on earth, all powers under earth has been invested in one name, Jesus. In the name of Jesus, every tongue should confess, every knee should bow. ዛሬ የማይንበረከክ ጉልበት የለም። እግዚአብሔር ምስክር። ተዘጋጅታችኋል ወይ? የኔ ወንድም ካመንክና አሁን የምጸልየው ጸሎት ከጸለይክ ይኸው እኔ እግዚአብሔር ነብይ አይደለሁም። ከዛሬዋ ቀን ጀምሮ your life will never be the same again። ንስሐ መግባት ያለበት ጉዳይ አለ። በእግዚአብሔር ሰዎች ላይ በድፍረት አትናገር። እንዲህ አይነት ፕሮብለም አለባት። የእግዚአብሔር ነብይ ችግርህን መናገር አለብኝ። You speak against men of God, especially the power of የሚያገለግሉ ሰዎች ላይ repent because you will be in trouble። እግዚአብሔር ልብህን ቅንነት ይወደዋል። ለጌታ ቀንተህ ነው። ለመሳደብ ቅናት ለእግዚአብሔር የለም። በርሱ ካዘንክላቸው pray for them። እግዚአብሔር ዛሬ ያንተን ነገር upside down ይገለባብጥልሃል። ታሪክን ለዘላለም ይቀየራል። አሜን። ስለዚህ
መጨረሻው እጆች ይነሳሉ፣ አይኖች ይጨፈናሉ። እጆች ይነሳሉ። በጌታ በኢየሱስ ስም በረዋካል። በጌታ በኢየሱስ ዛሬ ቅዳሜ በረከቴን፣ ጤንነቴን፣ ሰላሜን፣ ቤተሰቤን በኢየሱስ ለብዙ ዓመት ብሎ የተወሰነብኝን ምርኮዬን በሙሉ 7 እጥፍ አሁን አስመልሳለሁ። አንተ ክፉ ጨለማ በጌታ በኢየሱስ ስም እመጣብሃለሁ። በሽታ ይቀጥላል፣ መርገም ይቀጥላል። እባካችሁ የማይቃወም ሰው አይኖር። በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ መታወቅ ከቤት ላይ ከልጆች ላይ ከትዳር ላይ this is your time in the name of Jesus። ምጡት እባካችሁ 10 ደቂቃ ብቻ በጌታ በኢየሱስ ጨለማ እየተመታ አጋንንት እየተመታ ዲፕሬሽን እየተመታ in the name of Jesus። ያለሽው እህት እዛ ጋር እጇን ያነሳችው እናት እዚህ ፊት ለፊት ፋንታ የሚባል ሰው ያለ እግዚአብሔር እንደዚህ ያለ 41 ዓመት ነው ትዳር 41 ዓመት 41 ዓመት በትዳር ባዲያ ቦስ ይሄው አሁን እየጸለይን የእሷ ነገር እየተከፈተ ነው ያለው። ረባሃባ ሻባባባባ ከኮሜርስ ጋር የተገናኘ ነው የተማርሽበት በልጅነት የት ነው የተማርሽ? ኮመርሻል ስኩል የተማርሽ። እግዚአብሔር እንደዚህ ይለኛል ከዚህ ሰከንድ ጀምሮ ቤትሽ የተባረከ ቤት ይሆናል። ሮባሃዳባ ያባ 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 ረባሃዲያቦስ ይኸውልሽ የኔ እናት አትክልት ነገር እንደዚህ ፍራፍሬ ምናምን መስራት ትወጃለሽ። ቤትሽ መትከል፣ ውሃ ማጠጣት። እግዚአብሔርን ሁሉ ጊዜ ውሃ እያጠጣሽ እያለቀስሽ ጌታ ሆይ ልጆቼን ቤተሰቤን ምናምን እያልሽ ትጸልያለሽ። እግዚአብሔር የልጅ ልጆችን ሁሉ እየሰጠሽ ነው ያለው። ገና ረጅም ዘመን በዚህ ምድር ላይ ትኖሪያለሽ። ጌታ ሆይ ዛሬ ይሄንን ተናገረኝ ብለሽ ለምልክት የመጣሽው እዚህ ቦታ ምልክት እፈልጋለሁ ጌታ ሆይ ምንድን ነው እሱን ለምልክትነት ያልሽው? ልጄ አብሮን ያባታል ምን ብሎ ትያለች ጌታ ሆይ ይሄን አስጨፋን ይሄናል አንተ ተናገር ብዬ የመጣው ይሄንን ለምልክት ብለሽ ይዘሽ ነው የመጣሽው። እሺ እዚህ የነገርሽውና ያሳየሽው ሰው አለ? ማንም የለም። አንቺና ጌታ ናችሁ ተነጋገሩ። እግዚአብሔር እንደዚህ ይልሻል ከዛሬ ቀን ጀምሮ በቤትሽ ሰላም፣ ጤንነት አሜን 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 ሮባሃዳ ላካታንዳ አማንዶ ሮባዲያ ሳንታና ማሰማ ኦ ኢየሱስ እሺ እጃችሁን ዘርጉ ለእናታችን በኢየሱስ ስም በረዋል። በኢየሱስ ስም በረከትሽን
ሰላምሽን የቤትሽን ሰላም አስመልሻለሁ። አጨብጭቡ ለጌታ። እውነት ነው የማይቀበል ሰው ነው። እግዚአብሔር ከአፈር ያነሳኝ ሰው ነው። በእውነት ግን እግዚአብሔር ልኮኝ የኔ እዚህ ጋር ያለሽ ቀይዋት ቀይ እዚህ ሰዎች መልእክት ልናገር ብዙ ሰዎች መሀል ተከበሻል፣ ግን ሎንሊነስ ብቸኝነት በጣም ያጠቃሻል። ሀኒ ነው ስምሽ? ያጠናሽው ከሜካፕ ጋር ከፀጉር ስራ ጋር የተያዘ ነው። ማንም አያውቀኝም ጌታም ረስቶኛል ትያለሽ። ሰዎች ሲያዩሽ ቆንጆ ስለሆንሽ በጣም ደስተኛ ትመስያለሽ፣ ግን ውስጥሽ የሆነች ጓደኛ ያለች አፍንጫዋ ላይ ምልክት ያለባት አፍንጫዋ ላይ እዚህ ጋር የሆነ ማርያም ስማት ይሆን አላውቅም። ማነች ሰው የሆነች ጓደኛሽ አፍንጫዋ ላይ ስች ጋር ምልክት አላት። ጠባሳ አይደለም። ልክ ነው። ስምሽ ማለት ሀና ሀኒ ነው የሚልሽ ወደ ጸጉር ነው መሰለኝ ሜካፕ ምናምን እንተዋወቃለን። እኔና አንቺ ይሄን ላቅበት የሚችለዋል የሰማያት አምላክ እግዚአብሔር ያውቅሻል። ለብዙ ዓመት የተዘጋብሽ በር በሙሉ አንድም ሳይቀር ዛሬ ተከፈተ ይላል። ይመታ መናፍስቱ ይመታ። እስከ ዛሬ ድረስ አባብለን የተሆናቸው ጨለማዎችን ሁሉ ዛሬ እንወጋቸዋለን በጌታ በኢየሱስ ስም። ከትምህርት ቤት እናባረራቸዋለን። በሲያትል ላይ የእግዚአብሔር ልጆች እንደተባለላቸው በከተማ ላይ እንዳለች ከተማ የሚገለጡበት ቀን ነው ዛሬ። አሜን 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 አሜን። ይሁንላችሁ። በኔ ማገልገልበት ቤተክርስቲያን ስንጸልይ ይኸው ህዝቡ እስኪያልበው ድረስ ከቤቱ ላይ ከልጆቹ ላይ በኢየሱስ ስም እያለ ሲጸልይ በሽታ ያለባቸው ሰዎች በሽታቸው ይወጣል። ኢቭን እንደ መርገም የተቀመጠ ኑሯቸውን የያዘ እንዳያገቡ ያደረገ እንዳይነግዱ ያደረገ አጋንንት ከሆነ እየወደቀ ይሄዳል። ሁላችንም በኃይል ስንጸልይ ይኸውላችሁ እዚህ ቁጭ ብለን ሀገር ቤት ያለውን ጨለማ ኃይል እንመታዋለን። ሲመለክ የነበረ ከዘር ማንዘር በኢየሱስም መወቃትና መራገፍ ይጀምራል። አሜን አሜን በሉ። ግድ የላችሁ በኢየሱስ ስም በሉት። ሕይወቴ፣ ኑሮዬ፣ ዘመኔ፣ ቤተሰቤ፣ አገልግሎቴ በኢየሱስ 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 ልቀቅ! በልበሉ አስረግጦ ልቀቅ! 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 ባካችሁ አስረግጦ ቤታችሁ፣ ኑሯችሁ፣ ትዳራችሁ፣ ዘመናችሁ በኢየሱስ 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 አስረግጥ እየተመታ ነው ያለው በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ ምታው 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 ኢየሱስ ምታው ኢየሱስ ምታው ኢየሱስ ምታው ኢየሱስ
አገልግሎቶች እየተለቀቁ ነው። የሰዎች ትዳር እየተለቀቀ ነው። ሰዎች በመንፈስ ቅዱስ ኃይል እየተሞሉ ነው። አጋንንቶች እየተራገፉ ነው። በሽታ እየተለቀቀ ነው። አንተ ሰማያዊ ሸሚዝ ያደረግ ትዕግስት የምትባል ታውቃለህ? የባለቤት ስም ማለት ነው። ማይክ ስክሪን ሰማያዊ ሸሚዝ ትዕግስት እጅ ለእጅ ተያይዛችሁ ጸልያችኋል። እግዚአብሔር ሆይ ተናገረን ዛሬ፣ እግዚአብሔር ሆይ ድምፅህን አሰማን ዛሬ ብላችሁ እጅ ለእጅ ተያይዛችሁ ጸልያችኋል። እግዚአብሔር የዘላለም አምላክ አሁን እየተጸለየ ባለው ጸሎት ቤታችሁ በመለኮታዊ ተአምር ይሞላል ይላል። መርገም ዛሬ ይሰበራል ማለት ነው። መርገም ዛሬ ይሰበራል ማለት ነው። በሽታ ዛሬ ይሰበራል ማለት ነው። ይህንን እየጸለይኩ አንዲት እህት እዚህ ጋር ምልክት አላት። እዚህ ጉባኤ ውስጥ ወይ እሷ ወይ ፋሚሊዋ አለ። እዚህ ጋር ምልክት አላት። ወፈር ያለች እህት ነች። እዚህ ጋር የበቀለ ጥቁር ነገር አላት። እሷ አይደለችም። ቀላ ያለችውና ስሟ ሜቲ ነው አለች ወይ የእሷ ፋሚሊ ሜቲ አለች። አዎ ኤግዛክትሊ ኒያታ ሜስ ስሟ ሜቲ ነው። እዚህ ላይ መልክ ሜስ ብቻ እዚህ ጋር እሺ በጌታ ፊት ከ3 ወር በፊት ጸልይ የነበረው ኪሎ ለመቀነስ ነበር። እግዚአብሔር እንደዚህ ይልሻል። ማካቶራ ባህዲያ ቦሳ ለባህዲያ ባሳ የሆነ ፕሮጀክት አለ። የምን ፕሮጀክት እንደሆነ አላውቅም። የተጻፈ ፕሮጀክት ፈንድ የሚያስፈልገው ፕሮጀክት አለ። እንዲለቀቅ የሚያስፈልገው ፕሮጀክት አለ። ዛሬ ፈንዱን ከሰማይ አስለቀቃለሁ። ተለቀቀ በለው። ብዙ ዲቴል አለ ይላች። ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በለው። ዛሬ የክብር ቀን ነው በለው። አሜን አሜን አሜን። እስቲ የጌታ ክብር በለው ማለት የጌታ ክብር ሃሌሉያ። ከጎናችሁ ያለውን ዛሬ እግዚአብሔር በክብሩ ያገኛል ብሎት ድገሙና በሉ ባካችሁ። ዛሬ እግዚአብሔር በክብሩ በእሳቱ ያገኛል። ተዘጋጅተህ ተርበህ ከመጣ እግዚአብሔር በክብሩ ያገኛል። አሜን አሜን አሜን። ኢየሱስ ጌታ። እኔ ጌታን ካወቅሁ ከሰንዴይ ስኩል ጀምሮ በጌታ ቤት ያደግኩት እና የሆነ ጊዜ የእግዚአብሔር ክብር ራበኝ፣ ተጠማሁ። ስለዚህ ጾም ጸሎት ይዤ በጌታ ፊት ጌታ ሆይ ራበኝ እያልኩ ጮኻለሁ። ራበኝ እያልኩ ስጸልይ ጎረቤታችን የነበሩ ሴትዮ ሰሙና አንኳኩቶ መጡ ምግብ ይዘው። አይዞ ምንድን ነው የራበው? ማስፋያ ነው የራበኝ የሆነ ነገር አለ። አሜን አሜን አሜን። እግዚአብሔር ሆይ ክብር ካላገኘኝ በቃ መሞት ይሻለኛል። እንደዚህ ከሆነ የምቀጥለው አግብቼ ልጅ ወልጄ ዲግሪ ይዤ መኪና ዘርቼ አሜሪካ ሄጄ ከሆነ ጨርሻለሁ። በቃ ዛሬ በሰላም ባሪያ አሰናብቷል። ራበኝ
ጌታ ሆይ ፈለኩ እሳትህን ጌታ ሆይ በአጥንቴ ውስጥ ገብቶ የሚነድ ነገር አማረኝ ያልኩት ጌታ። አሜን አሜን አሜን። ኢየሱስ ጌታ ነው። ከዛ በኋላ በየኮንፈረንሱ በየፕሮግራሙ ያልሄድኩበት የለም፣ ያልተቀባሁት ዘይት የለም፣ ያልተቀባሁት ቅባት የለም። አሜን አሜን አሜን። አንድ ቀን ግን ጌታ መጣ። የሆነች የእሳት ኳስ መታ ግንባሬን መታች። አሜን አሜን አሜን። አሜን አሜን አሜን። ዛሬ ይሄ እሳት በሁለት እጥፍ የሚያገኘው ሌላ ሰው ደግሞ አለ። ጌታ ይመስገን። አሜን አሜን አሜን። እኛ ሁላችን እስቲ እኛ ሁላችን በመጋረጃ በማይከደን ፊት ነው የጌታን ፊት እንደ መስታወት እያመጨለጨ መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ የቱን መልክ የቱን መልክ የቱን መልክ ከክብር ወደ ሌላ ክብር እናደርጋለን ይላል። እንለወጣለን። ኢየሱስን እየመሰለን እንለወጣለን። የእሱን ፊት እያብረቀረቅን እንለወጣለን። ዛሬ በጌታ በኢየሱስ ስም በልጁ መልክ የሚገለጡ ሰዎች አሉ። አሜን አሜን አሜን። ብቻቸውን ወደ እሳት ውስጥ ገብተው ከጎናቸው የእግዚአብሔርን ልጅ ቆሞ የሚወጡ ሰዎች አሉ። ዛሬ አንበሳ በጎን ውስጥ ተጥሎ የአንበሳ አፍ የሚዘጋላቸው ዛሬ የልጁ መልክ ያገኛል። የእግዚአብሔር ክብር ያገኛል። የእግዚአብሔር ክብር ያገኛል። ኢየሱስ ጌታ፣ ኢየሱስ ጌታ። ሙሴ በዚህ ያለ እግዚአብሔር ሆይ ክብርህን አሳየኛል። በቃ ክብርህን ማየት ፈልጋለሁ ሲል አይ አንተ አትችልም ማለት ምክንያቱም ያንተ አገልግሎት የኩነኔ አገልግሎት ነው። ኩነኔ ብለዋል። ኩነኔ ማለት ምን መሰላችሁ? የሙሴ አገልግሎት የኩነኔ አገልግሎት ነው ማለት ሙሴ በሙሴ በኩል የመጣው ሕግ ሰዎችን ሁሉ 0 ከ10 ይሰጣል። አንድም ያለፈ የለም። ሁሉም 0 ነው። ሁሉ እስቲ ሁሉ። ስለዚህ የሙሴ አገልግሎት የምን አገልግሎት ነው? ያ የኩነኔ አገልግሎት። እግዚአብሔር ክብርን አሳየኝ ሲል አንተ ከፊት አትችልም ከኋላ ይላል። ከኋላ ከጀርባው ካየ በኋላ 1500 ዓመት ወደ ኋላ ሄዶ እግዚአብሔርን መጽሐፍ ቅዱስን ከዘፍጥረት ከጄኔሲስ ጀምሮ መጽሐፍ ያልነበረበት ያላየው ያልሰማው የእግዚአብሔርን ጀርባ በማየት ከመጀመሪያ መጽሐፍ ጀመረ። ሙሴ ከዛ ተራራ ሲወርድ ሙሴ አንፈልግም፣ ፊትን ሸፍንልን፣ መጋረጃ ነው የሚያስፈልገን፣ ይሄንን አይተን በህይወት መኖር አንችልም ማለት ነው። ጌታ ኢየሱስ በመስቀል ላይ በተሰቀለ ጊዜ ግን የቤተ መቅደስ መጋረጃ ከላይ እስከ ታች ምን አደረገ ይላል። ስለዚህ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ፊት እንደ መስታወት እያብለጨለጨ መንፈስ ከሚሆን ጌታ እንደሚደረግ ከክብር ወደ ሌላ ክብር እንለወጣለን ይላል። አሜን 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 አሜን። ዛሬ በቀጥታ የመግባት መብት አለ። አሜን አሜን አሜን። ለዚህ ነው የፍጥረት ናፍቆት የእግዚአብሔርን ልጆች መከለል መገለጥ፣ በክብር መገለጥ፣ በእሳት መገለጥ፣ በኃይል መገለጥ። ዛሬ በክብር የሚገለጡ ሰዎች አሉ። ለፍጥረት ናፍቆት ጥጋብ የሚሆነው አሜን 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 አሜን። ዛሬ በክብር ትገለጣለህ ብሎ ባካችሁ ከጎናችሁ በሉ ግድ ይላችሁ። ብዙ ሰዎች ስለ ጌታ ኢየሱስ ሲሰበክ ፊታቸው ረዘም ነው የሚለው። ስለ ጎልያድ ቢሆነው 10 ወንበር ተሰብሯል። እስቲ ጎልያድን ለቀቀር ነው ከሰንዴይ ስኩል ጀምረን ጎልያድ አሁን የሚሰበከው አንድ ብቻ ነው። አሁን የሚሰበከው ኢየሱስ የጌቶች ጌታ የአማልክቶች አምላክ አልፋና ኦሜጋ እሱ ይሰበካል። አሜን። ኢየሱስ ጌታ ሃሌሉያ። ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ወገኖች በምድር ሁሉ ላይ ጨለማ ሆነ። እስቲ በምድር ሁሉ ላይ ጨለማ ሆነ።
እናንተ ሀገር መጥቼ እኮ ነው ከምሽቱ 3 ሰዓት እንደሚመሽ ያወቅሁት። እኔ አይቻላል። እኛ ሀገር እንደዚህ የለም። ኢየሱስ በተሰቀለ ጊዜ ግን ዓለም ሁሉ በአንድ ጊዜ ድርግም ፀሐይ እንደዚህ አለች፣ የጌቶች ጌታ ተሰቅሎ እኔ ላበራ አላደርገውም። ነው ከምድር ሁሉ ላይ ሲጨለማ ሆነ በለው። ጌታ ኢየሱስ በተቀበረ ጊዜ ከባድ የሆነ የምድር መንቀጥቀጥ ሆነ ይላል መጽሐፍ ቅዱስ። እስቲ የምድር መንቀጥቀጥ ሆነ በለው። ምድር ደግሞ እንደዚህ አለች፣ በሆዴ ውስጥ የጌቶችን ጌታ ይዤ እኔ አልችልም ብላ አለቶች ምን ሆኑ ይላል። እስቲ ተሰነጠቁ በሏ። ትላልቅ ተራራዎች በቀጥታ በትንሣኤ ኃይል አሜን 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 አሜን። የእግዚአብሔር ክብር የእግዚአብሔር ክብር እስቲ የእግዚአብሔር ክብር በሉ። በቃ የእግዚአብሔር ክብር የእግዚአብሔር ክብር ሲመጣ እንደኔ አይነቱ ማንም የማይፈልገው ሰው ለ5 ደቂቃ የሚለምን ሰው ተመልከዝ እየተባለ ሰው ከጎናችሁ ዜሮ የሰጠ ራሱ ይወስዳል። እግዚአብሔር ዓለም ሳይፈጠር ስላንተ ያለልህ ነው። የልጁን መልእክት እንደተመሰገነ ማንም ዜሮ ሊሰጥ አይችልም። ማንም ሊያወርድ አይችልም። የጠራ እግዚአብሔር ነው። የሚያከብር እግዚአብሔር ነው። ሰው የሚያደርግ እግዚአብሔር ነው። የሚያቆም እግዚአብሔር ነው። ሃሌሉያ! እልልታችሁ ቁራስ ይባርካችሁ። አሜን። የሚያስፈልገን የእግዚአብሔር ክብር ነው። የእግዚአብሔር ክብር ባይኖር ኖሮ ጌታ ምስክሬ ዛሬ አጥሞት ነው። መንገድ ላይ ራሱ ሰላምታ አሰጡኝ ነበር። የእግዚአብሔር ክብር አሜን 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 አሜን። ዛሬ እንደዚህ አይነት ታሪክ ያለው ሰው አለ። ይሄኛል ጌታ ሜምፊቦስቴ የሚባል ሰው አለ መጽሐፍ ቅዱስ ላይ የንጉሥ የልጅ ልጅ ነበረ። 2 እግሮቹ የማይሰሩ ሎዶባር ለተባለ በቆሻሻ ስፍራ ይቀጣል። ማንም የማይፈልገው ሴት ማንም የማይፈልገው የተወለደው ቤተ መንግስት ዘሩ የንጉሥ ልጅ ግን በቆሻሻ ገንዳ ውስጥ የሚኖር እግሮቹ የማይሰሩ አንድ ቀን ሞቱን ሲጠብቅ የነበረ ሰው ከንጉሥ የሆነ ድምፅ መጣል። አሜን አሜን አሜን። ሜምፊቦስቴ ዘመድ አዝማድ የሌለ ዛሬ ግን ንጉሡ ና ይላል። አሜን አሜን አሜን። ዛሬ ያንተ ቀን ነው። ና አሜን 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 አሜን። ና ሜምፊቦስቴ ና። መስቀል ላይ ስለሞት ደምህን ስላፈሰስክ አመሰግንሃለሁ። ጌታ ሆይ ሞትን ድል አድርገህ እንደተነሳ እኔ አምናለሁ። ከዛሬ ጀምሮ አንተ አባቴ ነህ፣ እኔ ደግሞ ያንተ ልጅ ነኝ። በጌታ በኢየሱስ አሜን። እልልታ ጭብጨባ። እሺ እናንተ ከአገልጋዮች ጋር እዛ ትሄዱና ተመለሳችሁ ትመጣላችሁ። ጸልይላችኋል። አጨብጭቡ እስኪ። ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለ ዳኑ ነፍሳት እንደገና እስኪ ለጌታ ተወ ግራ አይገባኝም
አንተ ያለ ሁሌ ደስ ይለኛል መድኔ ግራ የኔ ዓለም የበሉት ባካቸው የፈለገ የጌታን ክብር የፈለገ ብቻ የጌታን ክብር የተጠማ ሰው ብቻ ነው።
ነብይ ታምራት በኩል እግዚአብሔር አምላክ የተናገረኝ በጣም አስደናቂ ነገር ነው። ያልጠበቅኩት እና ያልገመትኩት ነገር ነው። ደግሞ ደንግጫለሁኝ። ቀጥታ ሲመጣ ጊታር ነው። ያው ጊታር ጫወታ በጊታር ዘምራለሁ፣ ጌታን አገለግላለሁ። ቤቴም በቴሌኮንፈረንስም ቤተክርስቲያንም በተለያየ ቦታ ላይ አገለግላለሁ። ያንን ጠቅሶ እንደገና ደግሞ ያለውን ቤተሰቤን፣ አባቴን፣ ወንድሞቼን እና ያለሁበትን ሲቹዌሽን እንዳለ ያለሁበትን ሁኔታ ሁሉ ሲነግረኝ በጣም ነው የገረመኝ። ማለት ከሰማሁት እና ከሰማሁትና እንደገና ደግሞ በተለያየ ዌብሳይቶች ላይ በኢንተርኔትም ካየሁት በበለጠ ደግሞ በአካል ደግሞ ያየሁት ነገር በእውነት እግዚአብሔር አምላክ ተገልጦ በሱ ላይ በኃይል እንደሚሰራ በጣም በእውነት ጌታን በሱ ላይ ስላለው ጸጋ እግዚአብሔርን ከሁሉ በላይ አከብራለሁ። እግዚአብሔር ያብዛለት ይጨምርለት ነው የምልና ያሻገረኝ የሚል የራሴ መዝሙር አለ እና ያኛውን ያሻገረኝን የሚለው መዝሙር ሲለኝ ምልክት አድርጎ ያንን ነገር እግዚአብሔር መንፈስ ሲናገር በጣም ነው የገረመኝ እና ነገር ግን አንተ አልተሻገርክም አሁን ተሻግራሃል የሚል መልእክት ሲመጣ ያው ክርስቲያን መቼም በእምነት ነው የሚዘምረውና እግዚአብሔር አምላክ ደግሞ እንዳሻገረኝ እግዚአብሔር ደግሞ እንዳሳለፈኝ ያለሁበትን ሁኔታ ሁሉ ሳይቀር እግዚአብሔር መንፈስ ስለተናገረኝ ጌታን አከብረዋለሁ። በጣም እግዚአብሔር አምላክ ያብዛለት። እግዚአብሔር ደግሞ ከክፉ ነገር ሁሉ ይጠብቀው። እግዚአብሔር ደግሞ በቃ እንዲህ ተሸፍኖ አለ አይደለም በቃ ተከልሎ እግዚአብሔርን በቃ በሱ ላይ እየጨመረ እየበዛ እግዚአብሔር አምላክ ደግሞ በዘመኑ በትክክል ያስነሳው ሰው መሆኑን እኔ በራሴም አይቻለሁ፣ በሌሎችም አይቻለሁ፣ በራሴም አይቻለሁ። እኔ በጣም አስደናቂ ነገር ነው። አላየውም፣ እንደዚህ አላየውም። ተመልሶ መምጣት አይደለም አሁን የሚቀጥለው ሳምንት ቢደገምም ራሱ ደስ ይለኛል። አይደለም ተመልሶ መምጣት ባልቅ ፕሮግራሙ ደስ ይለኛል እኔ እና ሌሎችም ይሄን የዚህ በረከት ተካፋዮች ቢሆኑ በጣም ጌታና ስለሱ እግዚአብሔርን አከብራለሁ። ስለሁላችሁ እግዚአብሔር አምላክ ክብር ሁሉ ግን ለሕያው ለእግዚአብሔር ለአምላክ ይሁን። እግዚአብሔር አምላክ የተባረከ ይሁን። ከማውንት ሄርሞን ኦሮምኛ ቸርች ነው። ትላንት መጨረሻ ላይ የመጣልኝ መልእክት 3 ነበር። አንደኛው እኔ ራሴ አዲስ ሆነብኝ ጠላቶች እንዳሉኝ ጠላቶቼ እንደማያገኙኝ ደውዬ እንደማላገኛቸው ያንን መልእክት ተናገረኝ። በእርግጥ እኔ ሰርፕራይዝ ነው የሆንኩት። እግዚአብሔር እኔም ማላቀውን ጠላቴን እንደመታልኝ። ሁለተኛው መልእክት የምሰራውን ስራ እግዚአብሔር ያየልኝ እንዳልሆነ እንደገና ደግሞ እንደማልወደው እኔ ስራዬ ነርስ ነው ግን አምና ሰትስፋይድ እኔ እንትን አይደለም እና ብዙ ሰዎች ያውቃሉ ጓደኞቼ እና ሶስተኛው ደግሞ ጊዜ እንደምጠብቅ እና ጊዜው ደግሞ አሁን እንደሆነ ነው እግዚአብሔር ሰው የተናገረኝ። ሁለቱ ላይ ተነጋግሬ ነው የመጣሁት። የሚገርም ነገር ነው። 3 ጊዜ በህልም አይቼዋለሁ እግዚአብሔርን ሰው። እግዚአብሔር ይህንንም እንደሚናገረኝ ሁሉ ለልቤ ተናግሮ ነበር። ሰርፕራይዝ አላደረገኝም፣ ግን በጣም እግዚአብሔር እንደሚጠቀምበት አወቅኩኝ። ይህንን ነው የምለው። 100% መልእክቱ እርግጠኛ ነው። ጸሎታችን መልስ ነው። እግዚአብሔር ከዛች ከተማ ሰው እንዲያነሳ እንጸልይ ነበር ድሮና እግዚአብሔር አስነስቶታልና በእውነት እኔ እንዲህ አይነት አኩሬሲ እንዲህ አይነት አኩሬት የሆነ እንዲህ አይነት ስፔሲፊክ የሆነ ፕሮፌሲ ናይጄሪያ ያለው ቲቪ ጆሹዋን አይቻለሁ። እግዚአብሔርን ሰው እንትን ብያለሁ እና እንዲህ አይነት አኩሬት የሆነ መልእክት አላየውም እና እግዚአብሔር በእውነት ያክብረው፣ እግዚአብሔር ያብዛለት። ሴጣን ቀዳዳ እንዳያገኝ ሁሉ ጊዜ ጸልይለታል። በህይወቱ በቤተሰቦቹ በልጆቹ ላይ ምንም አይነት ቀዳዳ እንዳያገኝና ረጅም እድሜ እንዲኖረው ጸልይለታል። ዋቀዮ ሲያይብሱ ጀባዱ እንጀራን አሜን። ጌታ ይባርካችሁ።
እግዚአብሔር በጣም መልካም አምላክ ነው። በዛሬው ዕለት እግዚአብሔር በሸሚዜ ከለር ነው ያስነሳኝ። ሰማያዊ ሸሚዝ ያደረክ ሰው ብሎ የባለቤቴን ስም ተናገረ። ትዕግስት ብሎ አስነሳት። እሷንም ያው ስሟ ትዕግስት ነው። ከዛ ቤታችሁን በመለኮታዊ ክብር ሞላዋለሁ አለ እግዚአብሔር እና ደግሞ ይሄን እንደሚያደርገው እናምናለን። እጅ ለእጅ ተያይዘን የምንጸልይበት ጉዳይ የተለያዩ ጉዳዮች ነበሩ። ባርከው የእግዚአብሔር ነብይ ነው፣ የተቀባ ሰው ነው። ከእግዚአብሔር የመጣውን መልእክት በትክክል ነው ያስተላለፈው። ስሟን በትክክል ተናግሯል የባለቤቴን እና ደግሞ የእግዚአብሔር ሐሳብ ቤታችን ውስጥ እንዳለ እናቅ ነበር። እሱን ኮንፈርም አድርጎልን እግዚአብሔር ይባርከው። በጣም መልካም ኮንፈረንስ ነበር። እግዚአብሔር በተለየ ቅባት ነበር ይህን ጉባኤ ያገኘው። ቀንበሮችን እግዚአብሔር ሰብሯል። የተለያዩ በረከቶችን ወደ ህይወታችን አምጥቷል። እግዚአብሔር በጣም መልካም እና ድንቅና ተአምራትን በዚህ ጉባኤ ላይ አድርጓል። በጣም ደስ የሚል ነበር። ስሜ መንበረ ገብረ እግዚአብሔር ይባላል። ፕሮፌት ታምራት ታረቀኝ ዛሬ ያው አገልግሎት ላይ ያለን ያው በምልክት ያው ፊትሽ ላይ ምልክት ያለሽ ብሎ ጠራኝ። ምልክት ያለው ሰው ብሎ አንቺ ነሽ ብሎ ጠራኝ ማለት ነው። ያው ወጣሁኝ። ፈርቼ ነበር ለመውጣት፣ በጣም ፈርቼ ነበር። በጣም ፈራለሁ እንደዚህ ወደዚህ ፊት ለፊት መውጣት። እግዚአብሔር ምስጋና ይድረሰው። እግዚአብሔር መልካም ፈቃዱ ከሆነ ያው አገሬ ገብቼ ብዙ ነገር ማድረግ አስባለሁ እንደ ጌታ ፈቃድና እግዚአብሔር ደግሞ ይሄን ኮንፈርም አድርጎልኛል። በሱ በፕሮፌት ደግሞ ክብደት መቀነስን በጣም ጸልይ ነበረ። እግዚአብሔር ምስጋና ይድረሰው። እሱም ጸሎቴን ሰምቶኛል እና እግዚአብሔር አብዝቶ ይባርከው። በጣም ብዙ ተአምር ነው ያየሁት በሱ። ትናንትና ለመጀመሪያ ጊዜ በህይወቴ ብዙ ነገር ነው ያየሁት እና እግዚአብሔርን እኔ ገና እንደማላቀው ብዙ አላቀውም ጌታን ገናና እግዚአብሔር ደግሞ አብዝቶ ይባርከው። ህይወቱን ዘመኑን ሁሉ ይባርክለት። ስሜ ፋንታዬ አራርሶ ሎላ ይባላል። የምኖረው በሲያትል ከተማ ነው። ከመጣሁ 6 ዓመቴ ነው እና በጌታ ቤት ደግሞ ከ30 ዓመት በላይ ነው ያለሁት። እግዚአብሔር ግን በድንቅ በተአምራቱ የሚያኖረው ቤተሰብ ነው ጌታ ያለንና እግዚአብሔር ይባረክ። ዛሬ ደግሞ በእግዚአብሔር ባሪያ በኩል የመጣው ትልቅ መልእክት የሚገርምና ድንቅ ነገር የሆነ ነው። በስሜ ፋንታዬ ብሎ መጣ እና እኔ የኮሜርሻል ስኩል በ1973 ግራጁዌት ያደረኩት ነኝ እና የምትሰሪው ቢዝነስ እንደዚህ ነገር ነው ብሎ ያኔ መሰራው የነበረው ያን ቢዝነስ ነው እና ዩኒቨርስ የንግድ ስራዎች የሚባል ፕራይቬት ሊሚትድ ካምፓኒ ነበረ። እሱ በእግዚአብሔር ሐሳብና ፈቃድ ቀርቶ እኛ አሁን ወደዚህ ትተን እሱን መጥተናል እና ኮሜርሻል ስኩል መማሪ እንደገና ደግሞ 41 ዓመት ባለፈው በ2015 40 ዓመታችንን አከበርን። አሁን 2016 ባለፈው ፌብሩዋሪ 41ኛ ዓመታችንን ማክበር እና 41 ዓመት በጋብቻ ላይ ያለሽ የሚል ይሄ በራሱ በሱ በእግዚአብሔር ባሪያ በኩል ነው የተነገረው። ሌላው ደግሞ ከልጄ አእምሮዋን ያማታልና እንደ ሀገር ቀድሞ ለትምህርት ሄዳ በዛ የክፉ ነገር እንትን ብሏል። ከ15 ዓመት በላይ የአእምሮ ህመምተኛ ናትና እንሂድ ዛሬ እሱም የእግዚአብሔር ባሪያ መጥቷል ይጸልይልሻል ብዬ ስላት ነው አልሄድም ነገ ነው የሚሄደው አለች። ምክንያቱም ሰሞኑን ጀምረንም እንዲሁ ዳርዳር እያልናት አልሄድም እሄዳለሁ ስለምትል አሁን ነገም ባትመጣስ ብዬ ከእህቷ ከወንድሟ ጋር ስናወራ በኋላ እነሱ ወይ ኮፍያዋን ይዤ ልሂድ እንዴ እንደዚህ ብዬ ስል ነው ባታረግልሽስ፣ ስለዚህ እህቷ ትራስ ጨርቅ ይዘሽ ሂጂ አለች እና ይሄን ትራስ ጨርቅ ይዤ ሄጄ በቃ
መጣው የእግዚአብሔር ባሪያ ጸለየ በኔ ቤት በረከት ሰላም ጤንነት እንደሆነ እንደገና ደግሞ አትክልት መትከል በጣም ወዳለሁ እና ኢትዮጵያም ያለው የነበረው ቤቴ ውስጥ እንደዚህ አትክልት እንትነላል አሁን እንደገና አትክልት እየተከልሽ የምትጸልዩ ጸሎት እና ግቢ ውስጥ አሁን ያለሁበት ግቢ ታውን ሃውስ ነው ከበስተጀርባው ትንሽ ቦታ አለች እዛ ጋር እየተከልኩኝ ነው ሰሞኑን እና ያንን አትክልት ስተክል ሁሉ ጌታ ሆይ እኔ እኮ ቀድሞ የነበረኝ ነገር ጠፍቷል ብዙ ነገሮች ስለዚህ አንተ እኮ ትችላለህ እያልኩኝ በዛ አትክልት ላይ እየጸለይኩኝ እየሰራሁ ነበር ትናንት ወዲያ ሁሉ እና ይሄንን ሁሉ ኮንፈርም አደረገኝ የእግዚአብሔር ሰው ምልክት ይዘሽ መጥተሻል ብሎ ያለው እውነት ነው ይሄ ምልክት እንዲሆን ነው ለኔ የሆነውና ጌታ ሆይ በሁሉ መንገድ አለህ ብዬ ይሄን ምልክት እና ለሌላ ሰው ነግረሻል ወይ ብሎ ሲለኝ አልነገርኩም በርግጥ አብሬያት ለመጣሁት ብቻ እህቴ እኔ እንደው ጌታ ለምን አልመጣችም ስትለኝ እምቢ አለችኝ ስለዚህ እኔ በቃ ይሄንን ይዤ መጥቻለሁ ብዬ ለሷ ብቻ ነው የነገርኩት እንጂ ለማንም አልነገርኩም እግዚአብሔር ያደረገው ድንቅ ነገር ነው ይሄንን ባሪያ ጌታ አብዝቶ ይባርከው አሁን ከሆነለት በላይ አሁን ጌታ እንዲህ ከተጠቀመበት በላይ የዚህ የዓለም ሁሉ አገልጋይ ይሁን የእግዚአብሔርን ነገር የሚሰማ ጌታ ደግሞ በደሙ እንዲሸፍነው ምክንያቱም ሰዎች መልካም ባደረጉ ቁጥር ጠላት አያርፍም አይተኛም እና ሁሉ ጊዜ ጌታ እንደረዳኝ እጸልያለሁ ጌታ ደግሞ ያብዛለት ይጨምርለት ነው ምለው ስሜ ያሬድ ጥው መልሳ ልሳነ ወርቅ እባላለሁ ትናንትና ጌታ በአገልጋዩ በኩል ተናግሮኛል ባለቤቴ ወይዘሮ ህሊና ከበደ ብሩክ እሷ ናት እና ዛሬ የመጣሁበት ትልቁ ነገር ማረጋገጫ ይዤ ነው የእግዚአብሔር ሰው በትክክል እንደተናገረ አስረግጠን ለመንገር ነው ይሄን ፎቶግራፍ ይዘን የመጣ ነው ይሄ ፎቶግራፍ ማሪዮት ሆቴል የ15ኛ የጋብቻ በዓላችንን ስናከብር ነው በሰመር 2015 ኢስት ኮስት ነበር እና ያው ኢስት ኮስት ላይ ያለን የእግዚአብሔር ሰው ያለው ማሪዮት ሆቴል የጋብቻ በዓላችሁን አክብራችኋል ብሏል ነበራችሁ ብሏል እና ይሄ ማስረጃችን ነው 15ኛውን አመት የጋብቻ በዓላችንን ስናከብር ማሪዮት ሆቴል ውስጥ ኢስት ኮስት የተነሳ ነው በጣም ተገርም ያለውኝ እግዚአብሔር ባደረጋቸው እግዚአብሔር በቀባቸው ሰዎች እግዚአብሔር ሲሰራ እግዚአብሔር ክብርን አይቻለውኝ በጣም ነው ተደነኩት መተኛት አልቻልኩም እስከ 2 o'clock ድረስ in the morning በቃ ጌታዬ እባክህ ውሰደኝ እያልኩ ነው ምክንያቱም ዲቴል ነው በጣም ዲቴል መልእክት ነው የመጣው ለኛ ቤት እና እግዚአብሔር ይመስገን ክብር ሁሉ ለእግዚአብሔር ይሁን አስረግጠን ይሄንን ለመግለጽ እንወዳለን ጽዮን እባላለሁ ጽዮን ኪዳኔ በአገልጋይ ነብይ ታምራት የመጣልኝ መልእክት አለ ይሄውም ደግሞ በጸሎት የምጠብቀው የነበርኩት ለማንም ሰው ያልተናገርኩት በውስጤ ብቻ እየጠበቅኩኝ መጸልይበት የነበረውን ነገር በዛ ላይ ኮንፈርሜሽን የሚሆንን መልእክት ነው ያመጣልኝ እና እግዚአብሔር የሚያውቀውን ነገር ሌላ ሰው ማንንም ማያውቀውን ነገር ጌታ ግን መልካም አምላክ ነው ልሰማው ስለሚያስፈልገኝ እግዚአብሔር መመሪያ እንዲሆነኝ ተናግሮኛል እና እግዚአብሔር ይባርከው እግዚአብሔር ይመስገን ስለ ሁሉም ነገር ክብር ለጌታ ይሁን እኔ መናገር የምችለው ነገር የመጣው ትንቢት እውነት እንደሆነ አውቃለሁ እና አገልግሎቱም ደግሞ መልካም ነው የእግዚአብሔርንም ቃል በጥሩ ሁኔታ
ሃምብል በሆነ መንፈስ ነው የሚያገለግለው እና እግዚአብሔርን በሱ ውስጥ ስላለፈውና ስለሚያልፈው ቅባት እግዚአብሔርን አከብራለሁ እና ክብር ለጌታ ይሁን። እኔም በጣም ደስ ብሎኛል። ሁላችንም በጣም ተባርከናል። እግዚአብሔር ይመስገን። ስሜ ሳምሶን ይባላል። የምኖረው እዚህ ሲያትል ነው። እግዚአብሔር ሰው ትላንትና የተናገረኝ ለራሴ በሚገርም ሁኔታ ነው የተረዳሁት። ለምን እግዚአብሔር እኔን ለይቶ በስም መጥራቱ ራሱ ለኔ በጣም ታምር ነው። ደስ ብሎኛል። በጣም ተደስቻለሁ። እግዚአብሔር በፋይናንሻል እንደባረከኝ እና አንዳንድ ስትራግሎች ነበሩ ፋይናንሻል ነገሮች ላይ ማለት ነው እና እግዚአብሔር ያንን ነገር በአንድ ቀን ስሜን ጠርቶ ይሄን ነገር ሲያደርግልኝ በጣም ደስ ያለኝ። በፋይናንሻል እንደተባረኩ ነግሮኛል። ከዚህ በኋላ ደግሞ እድል ነው የሚኖረኝ እንጂ ዝቅታ የለም ለኔ። ክብር ለጌታ ይሁን። ነብይ ታምራት በእውነት ጌታ አብዝቶ ይባርከው። በሱ ጸጋ በጣም ተባርኬያለሁ፣ ተገልግያለሁ። ሞር ከዚህ በላይ ጸጋውን እግዚአብሔር ያብዛለት።